ወንጀል ነው። በኢማራት ህግ አንድን ሰው ያለ ፍቃዱ ስልክሽ ላይ አይደለም ተኝቶ በቁሙ መቅረጽ በራሱ ወንጀል ነው። ከ5 ዓመት እስከ 10 ዓመት ያሳስርሻል። እያወቅሽ ታዲያ ለምን ቀረጽሻት በተኛችበት? እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በህይወት ማለት ነው። ሊገለጽ ይችላል ግን ፓንት አለ ኦልሬዲ። አዎ አለ። ስለዚህ እሺ አለ ግን ሰውነቴ ይታያል። እሺ ምን አለች? አንቺ ደግመሽ የሆነ ቆይ ጠቡ የተነሳው እኔ አሁን እንትኔን ኮንትራት ልጨርስ። ሁለታችሁም ኮንትራት ሁለታችሁም ኮንትራት ናችሁ አንቺም እሷ? አዎ አዎ አዎ። እሺ ኮንትራት ልጨርስ 1 ወር ከ15 ቀን ምናምን የቀረኝና ለሰዎቹ 2 ወር ሲቀረኝ ተናግሬያለሁኝ እንደምህር ማለት ነው። ከዛ አትሄጂም ምንድነው ችግሬ ሲሉኝ እኔ ችግሬ በጽዳትና በልብስ ነው የመጣሁት፣ ግን ኩሽናም እየሰራሁኝ ነው። ስለዚህ ኩሽና አልሰራም። ኩሽና ከሰራሁኝ ስራም በጋራ እንስራ፣ አልበለዚያ ደግሞ እሷም ስራዋን ትስራ እኔም ስራዬን ልስራ ብዬ ትናንትና ተናገርኩኝ። ከዛ እንደዛ ብዬ ተናግሬ ለሷ ደግሞ እንደዚህ ብላለች እና በስራው ተጋገዙ ብለዋት ይሁን ምን እንዳሏት አላቅም ብለዋት ለምንድነው ስሜን ያነሳሽው አለች። እኔ ስምሽን አላነሳሁኝም እሄዳለሁ ስላቸው ችግርሽ ምንድነው ችግርሽ ሲሉኝ ችግሬ ይሄ ነው፣ ስራን በጋራ ከሆነ በጋራ እንስራ፣ የኩሽና እያገዝኳት እኔንም መጣ ትገዘኝ ነው ያልኩት እና ደሞዝ ጨምሩልኝ ነው ያልኩት እንጂ ስምሽን አንቺን ይሄን አረገች ብዬ ያልኩት ነገር የለኝም አልኳት። ከዛ ተሳዲባ ዝም አልኳት። እኔ ዝም አልኳት። ጠዋት ነው እንደዚህ አድርጋ ፎቶ የላከችልኝ። በድምጽ ደግሞ ሌላም ቪዲዮም አለኝ ቪዲዮም አወጣዋለሁኝ አለች። ቪዲዮንም አወጣዋለሁኝ። ኢትዮጵያዊ ናት? አዎ እሺ ኢትዮጵያዊ ናት። እሺ አወጣዋለሁ። ሁለታችሁም ኮንትራት ናችሁ? አዎ ኮንትራት ነን። እኔ ልጨርስ። ማን ነው ቀድሞ የመጣው? እኔ ነኝ። እኔ 6 ወር በልጣታለሁ። እሺ ጥሩ። አንቺ አሁን ኮንትራት ልጨርሽ ስንት ጊዜ ቀረሽ? ወር ከ15 ቀን ምናምን። ለምሳሌ 6ኛ ወር 23 ነው ይጨርሳል እንትኔ። ኦኬ አንቺ ወር ከ15 ቀን ቀረሽ ኮንትራት ልጨርሽ፣ እሷ ደግሞ 7 ወር ከ15 ቀን ይቀራታል ኮንትራት ለመጨረስ። አንቺ በ6 ወር ስለምትቀድሚያት። አዎ 6 ወር 7 ወር እንደዛ ቀርታለች። እሷ 2ኛ ወር ላይ ይሁን 1ኛ ወር ላይ ይሁን ነው 27 የሚያልቀው እንትኗ ማለት ነው። እሺ እና እንደዛ አድርጋ ላከችልኝ። እኔ በጣም ፈራሁኝ። በቃ ላከችልኝ ማለት አንድ ቤት ነው እኮ እየኖራችሁ ያላችሁት? አንድ ክፍል ነው የምታድሩት አይደል? አንድ ክፍል። ትናንትና ስለተነጋገርን አልተነጋገረችኝም። ስልኬ ላይ ነው የላከችልኝ። አላሳየችኝም በስልኳ። ስልኬ ላይ ነው የላከችልኝ። ግን አንድ ክፍል ነው የምታድሩት? አንድ ክፍል ነው። አንድ ላይ ነው የምንሰራው። ኮንትራት ነን ሀቡዬ። እሺ አንድ ላይ ነው የምትበሉት ኪችን ውስጥ? አዎ ግን አንድ ላይ በአንድ ሳህን አንበላ። እሺ መጀመሪያ ጻብ የተነሳው በምን እንደሆነ ቀስ እያልሽ አስረጅ። ጠቡ የተነሳው ትናንትና ሰዎቹ ለምንድን ነው የምትሄጂው? አትሄጂም እንፈልግሻለን አሉ ልጆቹ። እሺ ተፈለጋችሁኝማ እኔ ኩሽና ገብቼ አልሰራም። ይሄ አጂናት ምናምን ፈጣይር ምናምን ፈጣፋጭ ጌማት እኔ ነኝ የምሰራው። እንደዛ ተሰራሁኝ። በስራው ስራውን እኩል እንስራ፣ አለበለዚያ ደግሞ እሷም ስራዋን ትስራ እኔም ስራ ያለስ። አንቺ በምግብ ነው የመጣችው። በምግብ መጣ። ግን አንቺ ግን ምንድን ነው የምትሰራው? ሰራለች አብራሽ አትሰራም ማለት እኔ አሁን ይሄ ፈጣይር ሳንዱች ጌማት እንደዚህ ጣፋጭ ነገር እኔ ነኝ የምሰራው። እኔ ስሰራ አብራኝ አትሰራም። ይሄ የምሳ ነገር ሩዝ፣ ይሄ ወጣወጥ ነገር አላል እሱ ነው የምትሰራው። እና እኔ ያንን ተሰራሁኝ። አብረን እንስራ፣ እንተጋገዝ። ቢያንስ አሁን አንድኛይቱ ልጅ አቡዬ ጠዋት ስራ ይዘው የምትሄድ ምግብ አለ አንድ ሀራራ ሙሉ ያንን ፈጣይር ወይም ደግሞ ኸብዝ ምናምን ስሰራ ቢያንስ እሷ ታጽዲያ፣ ጠዋት ጽዲያት አለ ታጽዲያ። እንተጋገዝ፣ በቃ አንድ ላይ እንስራ ነው ያልኩት እንጂ ሌላ ምንም የለም። በዚህ ነው የተፈጠረው። በቃ አንቺ ስሜን ለምን ታነሻለሽ? አንቺ ለምን እንደዚህ ታደርጊያለሽ? እንደዚህ እና ደግሞ እኔ ያመኛል ማለት አሁን ቅርብ ሰዓት እሷ ተመጣች ወዲህ የሆነ ጭንቀት ነገር ያመኛል። ማታ ሲሆን በጣም ይጨንቀኝና እንደዚህ የሆንኩ እንደውም ሆስፒታል ሄጄ ደሜን አስመርምሬ ያው እንትን ቫይታሚን ዲ ብቻ አንሶሻል እና ከ30% 8% ብቻ ነው ያለሽ እና ብለው የ3 ወር መድኃኒት ሰጡኝ። ያንን አሁን ጨርሻለሁኝ እና በቃ አገር ቤትም እሄዳለሁኝ እንደዚህ እያመመኝ አልሰራም ብዬ ራሱ እንትን ብያለሁኝ። ከዛ
ያንን ምን ታደርጋለች? እንዴት ያምሻል? አንቺ ሙስሊም ሆነሽ የማታውቂውን በቃ አለ አይደለ እንደማታውቂ ሆነሽ አለ ስላሉሽ ብቻ ነው ሶላት የምትሰግጂው ይሄን ቁርአን የምትቀሪው ማወቅ አለብሽ ምናምን እንደዚህ የተሻለ ነገር መፈለግ አለብሽ እንዴት ያምሻል ብላ ትጠይቀኛለች። አይደለም እኔ ስንት የሚያውቁት ስንት ነብዮችም እያመማቸው ነበረ። በእኛ በሃይማኖታችን እመም የትንሽ ወንጀል ማጽያ ነው ተብሎ ነው የሚታወቀው እንጂ እኔ ይመመኝ ግን መጨረሻ ላይ አላህ Subhanahu Wa Ta'ala ምሕረቱን ይላክልኝ እንጂ እኔ ሙስሊም ነኝ ሌላ ነገር ውስዋሶ ነገር አታምጭብኝ ምናምን እላታለሁኝ። እንግዲህ ቪዲዮ ለምን እንደቀረጸችኝ ማለት ቪዲዮ እኔ ተኝቻለሁ። አይ ቲንክ እኔ ተኋላው ነው የምተኛው፣ በር ቆልፌ ነው የምተኛው። ምንም እንትን የለውም። ለምን እንደላከችልኝ እኔ ምንም አልገባኝም ወላሂ። እና ጠቦ የተነሳው በዝ ነው። ሌላ እኔ ምንም ነገር አላደረኳትም እኮ ገባኝ። አንቺ እንተጋገዝ ያልሽው ለመዳም ነው ሄደሽ ስለተናገርሽ ወይስ ለራሷ ነው ያልሻት? ለእነሱ ነው። እነሱ ለምን ትሄጃለሽ ሲሉኝ ስራ ስለበዛብኝ ነው የምሄደው ነው ያልሻቸው? አዎ ስራ ያመጣችሁኝ በልብስና በጽዳት ነው። ጽዳቴና ልብሴን እና ደሞዝ ተጨመራችሁ 2 ዓመቴን እንድጨርስ ነው። እሺ እቀመጣለሁ። ደግሞ በስራው እንተጋገዝ ታለች። ደግሞ እኔ ኩሽናም አብረን እንስራ፣ ጽዳቱንም ልብሱንም አብረን እንስራ። ስለዚህ እንደዚህ ታረገች እሷ ተረዳዳን። እሺ ችግር የለም ደሞዝ ተጨመረልኝ፣ እዛም ስራ ነው እዚህም ስራ ነው እቀጥላለሁኝ አልኩኝ። ይሄንን ሲያሏት ለምንድነው ስሜን ያነሳሽው? እነሱ ጋር እኔ ይሄን አደረገችም አላልኩኝ። በስራው ተተጋገዝን። ስለዚህ እነሱ ለምን ከነሱ ጋር ስሜን አነሳሽ አታግዘኝም ብለሽ ብላ የቀረጸችልሽ ቪዲዮ ምን አረጋዋለሁ ብላ ላከችሽ? ፖስቷለሁ ብላ እኔ ደግሞ ላኪልኝ አልኳት። አቡዬ ቪዲዮ ካለሽ ላኪው እስኪ ለየው አልኳት። ከዛ ላይ የጥያቄ መጀመሪያ መልሽ ማሪ ምን ቢዳ ላከችሽ? ይሄን ቪዲዮ ምን ላረጋው ነው? ሆነ ቦታ አው ለመጣልሽ እኮ ነው ላኪልኝ ሲላት አሁን ላንቺ አልክልሽም ሆነ ቦታ ግን አደርገዋለሁኝ አሳየዋለሁኝ አለች። እሺ ጥሪያትን ጠይቃት። ካንቺ ብቻ ሰምተን ማመን አንችልም። ከሁለት ወገን መስማት አለብን። ሴትዮዋ ዝናት ኩሽና ናት እሷ እኮ በቃ ስትመጣ መጥራት አለብሽ። ካንቺ ብቻ ሰምተን እንዴት እንፈርዳለን? እሷንም እንስማት። እሺ እኔ ሴትዮዋ ጋር ናት ኩሽና ያለችው። ሰዎቹ ደግሞ አያውቁም እኮ ወይ በኋላ ወይ ሴትዮዋ ዞር ስትል ምንም ነይና አለው እኔ ጠርተሻት እንጠይቃት። እሷንም ከሁለት ወገን ሳንሰማ ላንቺ ብቻ እውነት ነው የምታወሪው ምንድነው ማለት አንችልም ማለት መጠየቅ አለብን። እሷንም እውነት ቀርጻሻለች ወይ እውነት ይሄ ነገር ተፈጥሯል የሚለው አዎ እኔ ድምጿም አለኝ ፎቶውም አስቀምጨዋለሁ የላከችልኝ። ኦኬ እኮ እንጠይቃታለን። አትምጣ። አዎ እንዳታጠፋብሽ የምትሉ እንትን ጋላሪ ላይ አውርቼዋለሁኝ። ላክስቴም ልልክላታለሁ እኮ አሁን የምትልሽ እሷ ምንድነው ብትፖስተውም እኮ አንድ ሰው በተኛሽ ለምን በቲቪ ከፈለገች ከፍታ አታየውም? አንቺ ግንኙነት እያደረግሽ አይደለ? ማዳም ቤት ክፍልሽ ተኝተሽ አንዲት አብራሽ የምትሰራ ሰራተኛ ቪዲዮ ቀረጸችሽ ወይም ፎቶ አነሳችሽ በተኛሽበት ተኝተሽ ምንም እያደረግሽ አይደለም። ምንም እኮ እንትን አይደለም፣ ግን በህግ ያስጠይቃታል። ይሄ በኢማራት ህግ አንድን ሰው ያለ ፍላጎቱ መቅረጽ በህግ ያስጠይቃል። እና በህግ መክሰስ ትችያለሽ። ቀጥታ ለመዳም ተናግረሽ ወስደሽ አሳይተሽ መክሰስ ትችያለሽ። ቀጥታ እስር ቤት ነው የምትገባት። ይሄንን ግን እንንገራት። እውነት አድርጋው ከሆነ ኢትዮጵያ እህታችን ስለሆነች ታስራ ከምታለቅስ እንንገራት ለራሷ። ኦኬ ቀጥታ እንደሚታሰራት አልቀረጽኩም ውሸት ነው ካለች ቪዲዮ ላንቺ የላከችልሽ ፎቶ ይመረመርና በምን ስልክ መቼ የት በምን ኔትወርክ እንደተቀረጸ መታወቅ ይችላል። በጣም የሰለጠነ ዘመን ያለ ነው። እሺ ይሄንን እንንገራት ጥሪያትና እሺ ማታ ከሆነ ሳታ ከሆነ ያደረገችው በህግ እንደሚያስጠይቅ አታውቂም? አውቃለሁ። እያወቅሽ ታዲያ ለምን ቀረጽሻት በተኛችበት? እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በህይወቴ ውስጥ ማለት ነው። ለምሳሌ እኔ ከሰው ስም ላይ መውረድ አትችልም ከነ ማለት ነው። እየሄደች ለሰዎቹ ይሄን አታደርጊም፣ ይሄ አመት ሙሉ ቻልኳት፣ አመት ከምናምን ማለት ነው። እሺ ታይ ስሜን አታጥፊ፣ እዚህ ጋር ያለውን ነገር ችግር ተነጋግረን መፍታት እንችላለን። እኔ የበደልኩሽ ነገር አለ ወይ ብዬ ሁሌ እነግራታለሁ። እኔ ከዚህ በላይ እኮ ብዙ ነገሮችን ችዬልሻለሁ። ለሊት አጉል ድምፅ ታሰማለች፣ ብዙ ነገሮች ማለት ነው። እና ያንን ሁሉ ነገር
መቻቻል ይሻላል በሰው አገር ብዬ ችያለሁ። ለምንድነው እንደዚህ ነገር የምታደርጊ ብዬ ብዙ ጊዜ ነግራታለሁ። ምንም የሚሰማ ነገር የለም። ትላንትናም ሄዳ እንደዚህ አታረግም፣ እንደዚህ አታደርግም። ወላ እሷ ግን የበላችን እንኳን እኔ እንዲያጥብ ወርውራልኝ ነው የምትሄደው። ያንን ሁሉ ኦኬ ብዬ አጥባለሁ። መቻቻል ነውና በሰው አገር ማለት ነው። ነገ ትተን የምንሄደው የሰው ቤት ነውና ያንን ነገር ስለተረዳው ማለት ነው። እና እኔ ለሊት እንኳን ይሄ ሁሉ ነገር ማንም እንደዚህ አይችልሽም፣ ይሄ ሁሉ ነገርን እየቻልኩኝ አንቺ ለምንድን ነው እንደዚህ የምታደርጊ አልኳት። ያንን ነገር አላመነችም። እንድታምን ቀረጽኩና ላኩላት። ይሄ ነው ከዚህ በላይ ማድረግ እችላለሁ። እኔ ምንድነው ቀርጸሽ ላክሽላት? ለሰዎቹ ስትናገር ለሰዎቹ አይደለም ማለት ተኝታ ባለችበት ራሷን ቀረጽኩና ላኩላት። ይሄ ሁሉ ነገር ችዬልሽ ነው እኔ የሚኖረው። ለሊት አጉል ድምጽ ነው የሚታሰሚ እየረበሽ ማንኮራፋት ነው። አጉል ድምጽ ማንኮራፋት አይደለም፣ ሌላ ድምጽ ማለት ነው አለ አይደል? እንደዚህ አሁን መንፈስ እየመጣ ሰው የሚገናኘው ሴቶች ሲንዶም ወንድ ነው የሚመጣ። ታዲያ መንፈስ ከሆነ እሷ ምን ታድርግ? መንፈስ ከሆነ ወዳ ነው እንዴ? መንፈስ ካለባት ምንም ማድረግ እንደሌለባት እኮ አውቃለሁ። ያንን ነገር እኔ በራሴ በማደርገው ያው ክርስቲያን ከውስጥ ትገጽሳለሽ፣ ያ ነገር ዝም ይላል። ሌላ ሰው ቢሆን ይሄ ራሱ ግጭት ነው ታውቂያለሽ። ሌላ ሰው ቢሆን ወይ ለሊት ሄዶ እሷን እንቅልፍ መቀስቀስ ምናምን ነገር፣ ይሄ ነገሮች እንኳን መቻቻል ነው። ይሄን ነገር እንኳን ችዬ ነው። ለምንድን ነው ምን አድርጌሽ ነው? እኔ አንድም ቀን ሄጄ ሰዎቹ ጋር እንደዚህ አድርጋኛለች ብዬ አውርቼ አላውቅም። ለምንድን ነው ስሜ የምታጠፊ? እነሱ ጋር ዝም ብለሽ ከስሜ ወርደሽ መኖራችን ሞኝ እኔ ምኑ ጋር ደረስኩብሽ? ይሄን ሁላን እንኳን ብዬ ለሷ ብቻ ነው ላኩት ያንን ማለት ነው። ከዛ እሱን እንኳን ማለት ነው ሶሪ ብያታለሁ መልሼ ማለት ነው። ይቅርታ እንዲህ በማድረጌ ኦቨር ከአንቺ የምታደርጊ ክፋት በእኔ ላይ ኦቨር ሲሆንብኝ ነው እኔ አንቺ እንድታይ የቻልኩልሽን እንድታይ የቀረጽኩሽ እኔ አጠፋልሻለሁ ብዬ ይቅርታ ብዬ እንኳን ድምፅ ልክላታለሁ። ያለ ነገር ይሄ ነው እንጂ ሌላ ነገር ሌላ ችግር ነው። እሺ እህቴ ስሚኝማ፣ አሁን እሷ ለመዳም ስለአንቺ ክፉ የምታወራ ከሆነ ሄደሽ አንቺ ለመዳም ስለሷ ክፉ ማውራት ትችያለሽ እንጂ እሷ በተኛሽበት አልቀረጸችም። ይሄ ወንጀል ነው። በኢማራት ሕግ አንድን ሰው ያለ ፍቃዱ ስልክሽ ላይ አይደለም ተኝቶ በቁሙ መቅረጽ በራሱ ወንጀል ነው። ከ5 ዓመት እስከ 10 ዓመት ያሳስርሻል። አሁን እሷ ለመዳም የቀረጽሻትን ወስዳ አሳይታ ለመዳም ብትናገር ቀጥታ ፖሊስ ነው የሚጠሩት። ነገ እኔንም ትቀርጸኛለች ብላ መዳም ቀጥታ ፖሊስ ነው የምጠራብሽ። በእንዲህ በመቅረጽ ምናምን አይደራደሩም አረቦች። አይደለም ሰውነቱ ተቀርጾ ሰው አይደለም ቤታቸው ስለተቀረጸባቸው ፖሊስ ይጠራሉ። ስለዚህ ሙሉ ለሙሉ ስልክሽ ላይ የቀረጽሽውን ነገር አይኗ እያየ እያሳየሻት ደልተሽ ስልክሽ ንጹህ መሆኑን ማረጋገጥ አለብሽ። ካለበለዚያ ለመዳም ሄዳ ከተናገረች ወዲያው አሁኑኑ ፖሊስ ይጠራሉ፣ ትታሰሪያለሽ። አይፈቀድም። በጣም ክልክል ነው ሰውን ያለ ፈቃዱ መቅረጽ። አይደለም የተኛ ሰው ነፍሱን የሚያውቅ ሰው፣ የተኛ ሰው ራሱን አያውቅም። የሰው ልጅ አይደለም ራሱን ሳያውቅ እያወቀ እንደዚህ አይኑ እያየ ያለ ፈቃዱ መቅረጽ በህግ ያስቀጣል። እዩ ሀቢቢ እዩ ስሚ አንድ ነገር ማለት ነው። ልጅቷ የክፋታ ጥግ ወደ 6 ሰራተኛ 7 ሰራተኛ ከኔ በፊት በሷ ምክንያት ከዚህ ቤት አስወጥታለች። እኔ ያረገችሽን አርጊያት። በጥፊ የመታሽን ሰው በጥፊ ትመጪዋለሽ እንጂ በጥፊ የመታሽን ሰው በቢላ አታርጁ። ብድርሽን ለመመለስ እሷ ስላንቺ መጥፎ ነገር አውርታ ከሆነ ለመዳም አንቺም ሄደሽ ተናገሪ ለመዳም። እኔ ያንን ሁሉ ነገር አላደርግም ብያለሁ። በሰው ቤት በሰው አገር ያንን ሁሉ ነገር እኔ እኮ ማድረግ እችላለሁ። ክፋት ቀላል ነው። ክፋትን በክፋት መመለስ ግን ክፋትን በፍቅር መመለስ ፈልጋለሁ። እኔ በፍቅር ነው እንዴ መለሽ? ማሪ በተኛችበት መቅረጽ ወንጀል ሰራሽ። ይኸው ስሚኝ አመት ከምናምን እኮ ችዬ እኔ እንድትረዳ ነው እንዲገባት ነው። ሌላ ሰው እንኳን ነገ እንደዚህ ብታረግበት ሰውን ክፋትን በክፋት መመለስ እንደሚችል እንድትማር ነው እንጂ እኔ እንድትጎዳ አይደለም። መልሼ ሶሪ አጠፋልሻለሁ ብያታለሁ እኮ እኔ። አዎ ግን አንቺም ለወደፊቱ ማሪ ማታቂ ከሆነ ህጉን ኔቨር ማንንም ሰው እንዳትቀርጭ እሺ። ያሳስራል። ኢማራት ላይ እንዳትቀርጭ። የሰደበሽን ስደቢው፣ የመታሽን ምቹ እንጂ ያልተደረግሽው የቀረጸሽን ነው የምትቀርጭው። የቀረጸሽን ራሱ አትቀርጭው። ወንጀል አትሰሪም። ከሱ ጋር ገደል አትገቢም። ፖሊስ ትጠሪበታለሽ። አንድ ሰው እኔ ብዙ ነገር ቻልኩኝ። ይሄ ቀላል ነገር ነው። እኔ ብዙ ነገሮች ቀላል አይደለም። ቀላል መስሎ ታይቶሽ ነው። ወንጀል ነው የሰራሹማ። ቀላል አይደለም ማሬ። እሷም አጥፍታለች። ሄዳ ለመዳም ስለአንቺ መጥፎ ነገር ተናግራ ከሆነ መዳም ስትነግርሽ ወዲያው አንቺ ራሱ ስለሷ የምታደርግሽን የበላችበትን እንደምታሳጥብሽ ምናምን ለመዳም መንገር ነው ያለብሽ። እንደዛ ነው ብድር የሚመለሰው። ያደረገችሽ ነው የምታደርጊያት። ይሄን ለምጃለሁ። ለእኔ ኖርማል ነው፣ ቀላል ነው። እኔ አጠፋለሁ፣ ምንም ችግር የለም። ሶሪ። አዎ አንቺኛዋ ደግሞ ለምንድን ነው እየሄድሽ ለመዳም የምታቃጥሪው? ሂጅ ልጥራቸው። ልጆቹ ለሁለቱ ሴቶች ልጆች ነው ትናንትና የተናገርኩት። ልጥራቸው አቡ እኔ ስለሷ ክፉ ካወራሁኝ ወይም ደግሞ ስራ እኔ
እኔ ስራ እኩሽና አይደለም ያመጣችሁኝ። እኩሽና ተሰራሁኝ በጋራ ነው ሁሉንም ስራ የምንሰራው። እዚህ ተቀመጭ ታላችሁ ነው ያልኳቸው እንጂ ስለሷ ይሄን ታረጋለች ብዬ ተናግሬ ተሆነ ልጅቱን እጠራታለሁ። ለሁለቱ አረቦቹን ከጠራሻቸው ማይው ልጅ አቃጣሪነትሽን ልታረጋግጪ ነው። እነሱን ከጠራሻቸው ቪዲዮ ስለመቃለጽሽ እንዲሰቡ ነው። ያኔ ፖሊስ ይጠሩባታል፣ ያሳስሯታል። ወንጀል ነው። አይቻልም ሰውን መቅረጽ። እሺ አለማውቋ ነው። ይኸውልሽ እሷ አሁን አለማውቋ ነው ህጉን እንጂ ብታቅ እንደዚህ አታደርግም። ይሄ ወንጀል ነው ሰውን መቅረጽ። አሁን አይንሽ እያየ እዚሁ ጋር አይንሽ እያየ ታጸዳልሻለች። እንትን ዲሊት ውስጥ ገብተሽ ከጋላሪ ላይ አጥፍታ እንደገና ዲሊት ውስጥ ገብተሽ መጥፋቱን በራስሽ በአይንሽ አረጋግጠሽ አዎ ጠፍቷል ሳትይ አትወርጂም ከዚህ ጋር። በተረፈ ግን አረቦቹን ልጥራቸው ይመስክሩልኝ ማለት አረቦቹ ከአንቺ ጋር ምን ያህል ቅርርብ እንዳላቸው እያሳየሽን ነው። ስለዚህ ይሄ ትክክል አይደለም። እሱ አሁን ስለ እሷ ክፉ እኮ አላወራሁም ሀቦ። እንደዚህ ብቻ ነው ያልኩት። ችግር የለውም አላወራሽም። ኢትስ ኦኬ ችግር ወላሂ እኔ እንደዚህ ነው ያልኩት። ምን እኔ ያልኩት በስራ ኩሽና የምሰራ ተሆነ እንተጋገዝ ነው ያልኩት። ብዙ ስራ አለበት። ከዚህ ብዙ ኬሶች ስለሚፈጸም እሷ ለሷ ይሄ ቀላል ነገር ነው። በቃ ሶሪ ብያታለሁ። ያኔ እኔ በተኛሁበት መቀረጽ ያኔ ቀላል ነው ሀቡ። ከዚህ የሚበልጥ የሰውን ህይወት እያተረፍሽ ነው በዚህ ሰዓት ማለት። ለዚህ ለጥቃቅን ነገሮች ጊዜሽን ማጥፋት የለብሽም። ይሄ ቀላል ነገር ነው። አጠፋላታለሁ። ይሄ የሰውን ህይወት አንቺ በጣም ህይወት ውስጥ ያሉትን ነው የምታተርፍ። ይሄንን ጊዜ ለእንደዛ አይነት ነገር ተጠቀም እንጂ ለዚህ ለተራ ነገሮች አይደለም። ይሄ ቀላል ነው። እሷም ማውራት ብታወራ ምትልም አሁን እሷ ልትሄድ ነው። ወር ከ15 ቀን የቀረት አይደል? ልትሄድ ነው ወደ አገር። በቃ ስለዚህ ሌላ ሰራተኛ ይመጣል። በሰላም ስራሽን ትቀጥያለሽ ከአዲስ ሰራተኛ ጋር። አሁን ከእሷ ጋር ይቅርታ ተባባሉ። አንቺም ተሻል። የአንቺ ጥፋት ይበልጣል ቪዲዮ መቅረጽሽ ወንጀል ስለሆነ አሁን ስልክሽን ስጫትና አይኗ እያየ አጥፍታ አዎ ሙሉ ለሙሉ አጥፍቻለሁ ትበለን ራሷ በአንደበቷ። ከጋላሪ ላይም ታጥፋ ከዲልማ አሁን ለራሷ ተመለስ ቀላለው በራሷ እጅ ታጥፋ እና አምጪላት እና እዚህ ጋር አጥፍታ አጥፍቼዋለሁ ትበል እኮ ግን ወንጀል ነው። በጣም ወንጀል ነው። የተኛ ሰው አይደለም በቁሙ ያለ ሰው ራሱ ቪዲዮ መቅረጽ አይቻልም። አንድ ሰው ያለ ፈቃዱ የተቀረጸ ቪዲዮ ለማስረጃ ራሱ ፍርድ ቤት መቅረብ እንደማይችል ታውቃላችሁ። ለሆነ ነገር ማስረጃ ፈልጋችሁ ሰውን ያለ ፈቃዱ ብትቀርጹት በገዛ ፈቃዱ ዋትሳፕ ላይ የላከላችሁ ቮይስ ነው ማስረጃ የሚሆነው እንጂ አንድ ሰው ደውሎ ያለ ፈቃዱ ሪከርድ አድርጋችሁት ወይም ያለ ፈቃዱ ቀርጻችሁት ለፍርድ ቤት በቂ አይሆንም። እሺ አይቻልም። ወንጀል ነው። ሰውን መቅረጽ ወንጀል ነው። ሰውን ያለ ፈቃዱ ቪዲዮ መቅረጽ ወንጀል ነው። የትም ማለት አትቅረጹ ሰውን። እሺ ማለት የሆነ ሰው በድሎኛል ብላችሁ የበደላችሁን ሰው ቪዲዮ ብትቀርጹት እናንተ ናችሁ ተጠያቂ። አትቅረጹ ሰውን ያለ ፈቃዱ። እስኪ ጋላሪ ውስጥ ግቢና ደልቺ እና ከዛ ዲሊት ሪሳይክል ዲሊት ውስጥ ግቢና ደልቺ። ይኸው አጥፍቻለሁ። ለራሷ ስጫትና ታረጋግጥ ባለቤቷ እና ለማንም አላክሽም። ቀራጯ ለማንም አላክሽም። ሀራብ ወኔ እንደዛ አይነት ሴት አይደለውም። እኔ ለማንም አላኩም። ስላደረኩትም ደግሞ ሶሪ ብያታለሁ። ኪፋታስ እኔ ጥቂቱን ነው ያወራውልሽ። ምክንያቱም እቺ ሰዓት ለሌላ ነገር መጠቀም አለብሽ ብዬ ማለት ነው። ኪፋት አይደለም። እኔ እንድትማር ነው እንጂ ሊጎዳት ፈልጌ አይደለም። መልሼ ይቅርታ ብያታለሁ። እኔ በደንብ ማለት ነው ሶሪ ብዬ ድምፅ አስቀምጬላታለሁ። አዎ በወንጀል አይደለም ሰው የምታስተምሪው። አንቺም ጥፋትሽን ማወቅ አለብሽ። ትልቅ ጥፋት ነው ያጠፋሽው። ወንጀል ነው የሰራሽው። አሁን እሷ ለመዳን ብትናገር አንቺ ነሽ ተጎጂ፣ እሷ አይደለችም ተጎጂ። እሷ ወሬን ያቃጠረችው። እንደሷ ወሬ ማቃጠር ትችያለሽ እንጂ ቪዲዮ የሚጠቅም አይደለም ማሪ። የሚጠቅም አይደለም የምትይው ምን ነው? አንድን ሰው በተኛበት ቪዲዮ መቅረጽ ወንጀል ነው እያልኩሽ እኮ ነው። አንቺ ወንጀል ነው የሰራሽው። አዎ እሱንም እኔ ወዳው ነው በቃ አጠፋለሁ ያልኳት። ስላጠፋሽ እኮ ህጉ አይምርሽም። ገብቶሻል? ስልክሽ ይመረመራል እኮ ለሰውም ልከሽ ከሆነ ምናምን ህግ አለ እኮ። ለመዳም ብትናገር መዳም ለራሷም ትፈራለች። እኔንም ቀርጻኝ ይሆናል ብላ ነው የምታስበው። ቤቴንም ሚስጥሬንም ቀርጻብኝ ይሆናል ብላ ነው የምታስበው። አይደረግም። ያለማወቅ ከተጠያቂነት አያድንም። ስለዚህ ወንጀል አትስሩ ፕሊስ። የበደላችን ሰው በወንጀል አይደለም ብድር የሚመለሰው።
እናመሰግናለን። ምንም አይደል። ቆይ አሁን ተደልቷል ትበልና እሷ ከዛ ታርቃችሁ ነው የምትወጡት። ይኸው አለች እኮ አላየሽም? አላረጋገጥሽም? ደልታለች ጋላሪ ላይ እንትን ብላልሻለች ማሬ፣ ደልታልሻለች። የለም ጋላሪ ላይ ቴንክ ዩ ጆዬ። እንትን አንድ ይቀራል። እንትን ማሬ ሪሰንትሊ ዲሊት ውስጥ ገባሽ? ግቢ ሪሰንትሊ ዲሊት ውስጥ የተደለተው እዛ ውስጥ ይቀመጣል። ትራሽ ውስጥ የቆሻሻ ዕቃ እዛው ጋላሪ ውስጥ ሪሰንትሊ ዲሊት የሚላለ 30 ቀን ይቆያል እዛ የተደለተው ውስጥ ጋላሪ ላይ ነው ሀቦ። አዎ ሌላ ቦታ አለ ሴፍ የሚያደርግ የለም። ጋላሪ ላይ ማሪ የተደለተ ጋላሪ ውስጥ ገቢና ዲሊት የተደረገ ለ30 ቀን የሚቀመጥበት አለ የቆሻሻ ዕቃ ምልክት ሪሰንትሊ ዲሊትድ የሚል የለም። ሳጂ ዋትስአፕ ላይ ሚስኮል ያደረኩልሽ ጀስት መልክቴን እንድትሰሚው ብቻ ነውማ፣ ቮይስ እንድትሰሚው ብቻ ነው ሳጂ። የለም እንትን የቆሻሻ ምልክት ምንድነው? ስልኩ አይፎን ነው ሳምሰንግ? አይፎንም አይደለም ሳምሰንግም አይደለም። ምንድነው ታዲያ? ስም የለውም እንዴ ስልኩ? አይፎን ቢሆን የኔ አይፎን ስለሆነ በአይፎን ላሳይሽ ነበር። ሪሰንትሊ ዲሊት ማለት ይሄ ነው። ኢንፊኒክስ ነው የኔ። ይኸውልሽ እዚህ ጋር ሪሰንትሊ ዲሊት የቆሻሻ ምልክት ይታይሻል? የተደለተ ነገር የሚገባበት የቆሻሻ ዕቃ ከዛ ላይ ይከበር ማድረግ ከዛ ላይ መመለስ የለም። በቃ ነገም እኮ አብረን ነን። እኔ የሆነ ነገር ተፈጠር ነገም አብረን ነን እናወራለን አይደል? እንደዚህ በቃ የለም። አጠፋው ይመኑኝ ካመናችሁኝ ማለት ነው። የለም ራሷ ባለቤቷ ቼክ ለምን አታረግም? ስልኩን በእጇ ሳጠዋት እኮ ስልኩን አየች እኮ በቃ ራሷ ተደልቷል ካለች በራሷ አንቺ ዝም በይና ከሷ አንደበት እንስማና ከዛ ካላስ ራሷ ኃላፊነቱን ትውሰድ። እሺ ደልታለች ታጋላሪ ላይ እኔ ሌላ ቦታ ካለ ስልኳን እኔ ባህሪ አላውቅም። እኔ አሁን 3 ቦታ ነው ፎቶ የሚያስቀምጠው ማለት ነው። 3 ቦታ ጋላሪ ላይ ሌላም አለ 3 ቦታ ማለት ነው። በቃ ከተደለተ አንቺ እኔ እርግጠኛ